እንግዲህ እንግዳችንን አግኝተናል። እንግዲህ እንግዳችን ከዚህ በፊት የኛ ፕሮግራም እንግዳ ነበረች። ምን አየሽ? ኢትዮጵያና እዚህ ያለው ፖሊስ እዚህ ኢትዮጵያም ያሉ ፖሊሶች ከናንተ ምን ይማራሉ? Treat people like humans. I would say that for the police in Ethiopia. ከመጣን አይቀር ደግሞ ትንሽ ነገር ለኮሚኒቲያችን የሚጠቅምን መረጃ ከሷ እንድናገኝ አግኝተናታል። ወደ ውስጥ ዘልቀን ያለውን ነገር አብራችሁ እናሳያችሁ። ሰላም ብለናል። በር ልክፈት፣ በእናትህ ይከፈታል በር እንዴ? ኧረ አይከፍትም፣ እኔ ራሴ ከፍተዋለሁ። ኧረ ግድ የለም። እንግዲህ ባለፈው የነበረው ቪዲዮ ብዙ ሰው ተመልክቶታል። በአንቺ በኩል ምን ምላሽ አገኘሽ? ከዛ በኋላ ምን ለውጥ አለ? Since then I've been on this role of supervising and currently an acting sergeant. ቪዲዮአችን ሰርቷል ማለት ነው። እኛ አካባቢ ላይ አደልቶ ነው በጣም የሚጠፉ ልጆች አሉ። የት እንዳሉ አይታወቅም። ይደውላችሁ ወይም ደግሞ ሲነገራችሁ ምንድነው ምላሽ የምታደርጉት? ሁለተኛ ነገር ደግሞ ምንድናቸው መንስኤዎቹ? ሱሳይድ ሰማለሁኝ እኛ ኮሚኒቲ ውስጥ ሀይ የሆነ ነው። አባት መጥቶ ልጁን ሰርቆ ይዞ ይጠፋል። ስለዚህ እሱ ከስተዲ ከሌለው ያለ ፍቃድ መውሰድ አይችልም። That is correct. I mean, እንደ kidnapping ቆጠረው በገዛ ልጁ ማለት ነው። ሰላም ጤና ይስጥልን ክብራትና ክብራት የቸቤ ሚዲያ ታዳሚዎች ባላችሁበት ሰላማችሁ ብዛ። የምንገኘው ሜንስታ ነው። ሜንስታ እንግዲህ ሲባል የተገኘንበት ጉዳይ ግልጽ ነው። 43ኛውን የኢትዮጵያ የሰሜን አሜሪካ የኢትዮጵያኖች የእግር ኳስ ስፖርት ውድድር በማስመልከት ነው የተገኘ ነው። እንግዲህ በየዓመቱ በተለያዩ ስቴቶች እየሄድን ያለውን ነገር እናስቃኛችኋለን። ዛሬም እንግዲህ 43ኛውን እዚህ ሜንስታ ላይ ነው የሚገኘው። ሜንስታ ላይ የተለያዩ ፕሮግራሞች አሉን። እሱን ልንዘግብ ነው እንግዲህ የመጣ ነው። እስከኛ ጋር ከቆያችሁ የተለያዩ ፕሮግራሞች ነው የምናሳያችሁ። ፕሮግራማችን እንዲሳካ ይሄ ፕሮግራም እንዲሳካ እዚህ ምን መተን ፕሮግራሞች እንድንሰራ ትልቁን አስተዋጽኦ ያደረገው ይሄን ፕሮግራም ስፖንሰር ያደረገን ሀብተማርያም ሎፋርም ነው። ሀብተማርያም ሎፎር ከመኪና አደጋ ጋር በተያያዘ የተለያዩ ነገሮች ስላሉ በተለይም ከባድ አደጋዎች ከደረሱት እንግዲህ በጉዳቱ ላይ ካሳ ለማግኘት በቂ ነገሮች አላቸው። በተለይም ደግሞ ሲያትል ላይ ወደ 6 ኦፊሶች አሏቸው። አሁን የተከፈተ ኦፊስ ቨርጂኒያ ላይ አለ፣ ዳላስም አለ። እንግዲህ በዛ አካባቢ ያላችሁ በመላው አሜሪካ ያላችሁ ሰዎች በሙሉ ጉዳያችሁ ከመኪና ጋር የተያያዘ ጉዳይ ካላችሁ በምናስቀምጠው ስልክ በመደወል ጥያቄዎቻችሁን ምላሽ ያገኛሉ። ሀብተማርያም ሎፋርም ይህ ፕሮግራም እንዲሳካ አስተዋጽኦ ስላደረገልን እናመሰግናለን። ብዙ ፕሮግራም ያለን ፕሮግራማችን ይቀጥላል። ከኛ ከሆናችሁ ትመለከታላችሁ። ሰላም ብለናል። ሰላም ቸቤ፣ በር ልክፈት፣ በእናትህ ይከፈታል በር እንዴ? ኧረ አይከፍትም፣ እኔ ራሴ ከፍተዋለሁ። ኧረ ግድ የለም። ሰላም ቸቤ፣ እንዴት ነው? እንኳን አገኘሁሽ። እንኳን ደህና ቆየሽ። ባለፈው በጣም እንኳን ደህና መጣችሁ። እኛ እንኳን ደህና መጣን፣ አንቺ እንኳን ደህና ቆየሽን። ባለፈው ቪዲዮዎች በጣም ሰቅሎ ነበረ። ስላገኘሽ ደስ ብሎናል። ዛሬ ደግሞ የተገኘው የመጣ ነው እንግዲህ የ43ኛውን ዓመት የኢትዮጵያውያን የሰሜን አሜሪካ የስፖርት ውድድር በተመለከተ ልንዘግብ መተን ከመጣን አይቀር ከባለፈው ምላሽ ምን አለ፣ ምን እድገት አለ፣ ምን አለ የሚለው ወደ ውስጥ ደግሞ ገብተን ያለውን ዞር ልናይ ነው። ግን የባለፈው ቪዲዮ ላላዩ ከመተዋወቅ እንጀምር። ማንም በድንገት ካላዩት ባለፈውን ወይ መልሰው ብሎም ያዩታል። ላላዩት ደግሞ እስቲ ራስሽን አስተዋውቂያቸው። ሄላ ማወር እባላለሁኝ። የሚኒሶታ ፖሊስ ነኝ። አይ ቲንክ ብዙ ሰው ነው የሚያቀኝ የፖሊስነቱ ቀርቶም ሌላም ካሜዲ ምናምን ስለምሰራ። አይ በጣም ፌመስ ነሽ። የኛም ቪዲዮ ባንቺ ምክንያት በጣም ታይቷል። ባለፈው በደንብ ነው የታየው። ብዙዎችም ተምረውበታል። ብዙ እቺ ቆንጅዬ ልጅ እንደው በስማሙት ምናምን እያሉ በጣም ብዙ አስተያየት ሰጥተዋል። አሁን ይሄን ደግሞ በደንብ አድርገን ነው የምትሰራው። በደንብ ታዘናል፣ ተቀብለናል። ይሻላል። ስለዚህ ወደ ውስጥ ገብተን ይሄ መጀመሪያሽ ነው አይደል? ስታዩ አሁን ኢትዮጵያን ተሰብስበው በየዓመቱ ይደረጋል። ሄጄ አላውቅም። this is my first one እዚህ ስለመጣ ነው እሱንም የመጣው። ያየሽ በሚቀጥለው ዓመት ግን ዛሬ እናሳይሽና ከዚህ በኋላ ትፈርሚያለሽ በየዓመቱ ለመምጣት። አይ እስቲ ነው መጀመሪያ እሱን አናውቅም። ወደ ውስጥ ገብተን ያለው ነገር ነው። እሺ ክብራትና ክብራት እንግዲህ እንደተመለከታችሁት እንግዲህ እንግዳችንን አግኝተናል። እንግዲህ እንግዳችን ከዚህ በፊት የኛ ፕሮግራም እንግዳ ነበረች። ብዙዎቻችሁ
አይታችሁ ቪዲዮውን ብዙ ነገር ተምራችሁበታል፣ መልስ አግኝታችኋል። ዛሬም እንግዲህ የመጣንበት የ43ኛውን ዓመት የሰሜን አሜሪካ ስፖርት ውድድር በማስመልከት ተገኝተን ከመጣን አይቀር ደግሞ ትንሽ ነገር ለኮሚኒቲያችን የሚጠቅምን መረጃ ከሷ እንድናገኝ አግኝተናታል። ወደ ውስጥ ዘልቀን ያለውን ነገር አብራችሁ እናሳያችኋለን። ከቆያችሁ ከኛ ጋር ታተርፋላችሁ። ያላችሁ ቸቤ ሚዲያ ዩቲዩብ ቻናል ላይ ነው። ቻናላችን ሰብስክራይብ አድርጉ እያልን እንቀጥላለን። እንዘልቃለን። እኔንም ፋሎ አድርጉ ይግባ እንዴ 1 ሚሊዮን ነው 1 ሚሊዮን ይሁን 1 ሚሊዮን አልደረሽም እንዴ? አሁን እንደውም እንደ ድሮ አይደለሽም። ብዙ ትንሽ ጊዜ የለኝማ። አሁን ስራ እድገት ምናምን ቢዚ ነው ያስደርገናል ነው። ግን it's okay ለሁሉም ለበጎ ነው። ለበጎ ነው። እውነት ነው። አይ ነገሩ በጣም ትታወቂያለሽ። ጥሩነቱ ሶሻል ሚዲያ የምትታወቂው አንድ አካባቢ የምትኖሪበት ቦታ ላይ ብቻ አይደለም። በመላው ዓለም ያሉ ሰዎች ያን ፕላትፎርም የሚመለከቱ ሰዎች ሁሉ ስለሚያዩት that's which is good. Yes indeed. አይ ሌላ ስቴት ራሱ ሲሄድ ሬኮግናይዝ ያደርጋሉ። የአፍሪካ ኩራት በሆነው በኢትዮጵያ አየር መንገድ ከቴምር ሪል ስቴት ጋር አጋር በመሆን ልዩ የቅናሽ ዕድል እንዲሁም የሼባ ማይል ስጦታ ለባለ ዕድለኞች በቡልጋሪያ ሳይታችን ከባለ 1 መኝታ እስከ ባለ 3 መኝታ ከ5.4 ሚሊዮን ብር እስከ 11.4 ሚሊዮን ብር ጠቅላላ ክፍያ፣ በአዋሬ ሳይታችን ባለ 3 መኝታ በ9 ሚሊዮን ብር ጠቅላላ ክፍያ። ይህ ዋጋ 100% ሲከፍሉ 30% ቅናሽ ከተደረገ በኋላ ነው። አሊያም ከ20% ቅድመ ክፍያ ጀምሮ ቀሪውን በአከፋፈል በ3 ዓመት የሚከፍሉት። ለበለጠ መረጃ ታች ባሉት ስልኮች ይደውሉ። ቴምር ሪል ስቴት የህልሞ ማረፊያ። የተወራችሁ እንግዲህ የምንገኘው በድጋሚ ሚኔሶታ ነው። እንግዲህ 43ኛውን የኢትዮጵያ ሰሜን አሜሪካ ስፖርት ፌዴሬሽን በማስመልከት እዚህ ቦታ ላይ የተለያዩ ፕሮግራሞች ልንሰራ ነው የተገኘነው። ከተገኘንበትም ጉዳይ እንግዲህ ኳስ እያየን ከዚህ ቀደም እዚህ ቸቤ ሚዲያ ፕሮግራም ላይ የቀረበችው እንግዳችን ኦፊሰር እንግዲህ በጣም ብዙዎች ተመልክታችኋታል። ብዙዎችም ጥያቄ አንስታችኋል። በድጋሚ አግኝተናታል። አንደኛ የእናንተ ጥያቄዎች ምላሽ እንዲያገኙ፣ ሁለተኛ ከቪዲዮ በኋላ ያለው ነገር ምንድነው፣ ሶስተኛ ደግሞ የተገኘንበት ቦታ ላይ እንግዲህ ለመጀመሪያ ነው ያልሽ ቅድም መግቢያ ላይ አሁን እንዴት አየችው የሚለውን ነገር እንወያያለን። በድጋሚ ስላገኘሁሽ ደስ ብሎኛል። እንኳን ደህና መጣችሁ ነው የምንባለው ወይስ እንኳን ደህና መጣችሁ ነው? እኔ ምን እምላችሁ ቡና አፍልተሽ ምናምን ነገር ነበር እንግዳ ሲመጣ እዛች ጋር ተንቱ ጋር አለ ቡና የተፈላ እንዴት አየሽው? ኢትዮጵያኖች እንግዲህ በየዓመቱ እየተሰበሰብን ለ43ኛ ጊዜ ነው የሚደረገው። ሚኔሶታ እንግዲህ ለመጀመሪያ ጊዜ ይሁን ከዚህ በፊት ተደርጎን በእርግጠኛ ያልሆንኩበት ነገር አላወራም፣ ግን የተለያዩ ከተሞች ብዙ ይደረጋል። በተለይም አትላንታ፣ ሲያትል፣ ዲሲ ላይ ተደጋግሞ ይደረጋሉና ከተለያዩ ዓለም ያሉ ኢትዮጵያኖች እየመጡ ቦታው ላይ የኢትዮጵያን ዴይ ያከብራሉ። ብዙዎች ትዳር መስርተዋል እዚህ ቦታ ላይ፣ ብዙዎች ተገናኝተዋል፣ ብዙዎች ተጋብተዋል። ብዙዎች ደግሞ ፍሬንድሺፕ የጠፉ ጓደኞቻቸው በተለይ ደግሞ ሃይ ስኩል ላይ ምናምን የነበሩም የድሮ ጓደኞቻቸውን መጥተው የሚያገኙበት ነው። በተለይ ደግሞ አርብ ኢትዮጵያ ዴይ በሚከበርበት ሰዓት በጣም ብዙ ኢትዮጵያኖች ይመጣሉ። ዛሬ የተገናኘ ነው ቀደም ብሎ ቢሆንም እንዴት አየሽው? በጣም ቆንጆ ነው። ትናንትና ከልጆቼ ጋር መጥቼ ነበረ። it wasn't as busy እንደ ዛሬ ግን ጥሩ ነው። it's beautiful. I love seeing the flags all around and celebrating our culture, the music, the food, you know, just connecting to our roots. It's amazing. ከዚህ በኋላ ግን አትቀሪም በየዓመቱ ሌላ ስቴት ለመሄድ እንዴ? ምን ትችላለህ? በዓመት አንድ ቫኬሽን አይደል? እሱን እግዚአብሔር ያውቃል። ያ በጣም አሪፍ። እንግዲህ ባለፈው የነበረው ቪዲዮ ብዙ ተመልክቶታል። በአንቺ በኩል ምን ምላሽ አገኘሽ? ከዛ በኋላ ምን ለውጥ አለ? በጣም ነው ደስ ያለኝ። ብዙ ሰው ወዶታል። እንዳዩኝም አንተ ሾው ላይ ነግረውኛል። ከዛ I want to say maybe almost 2 years ሊሆነን ነው አይደለ? since year something yeah okay
since then I've been on this role of supervising and currently an acting sergeant. ቪዲዮአችን ሰርቷል ማለት ነው So ስለዚህ እድገት አለ yeah and that's what I'm doing currently just supervising my officers and connecting with the community. ከእድገቱ እንግዲህ አኳያ ያው የደሞዝም ምናምን እድገት ይኖራል ግን ከዛ ውጪ የስራም ደግሞ መብዛት በፊት ከምትሰሩ የነበረ አሁን ተጨማሪ ስራዎች ምን አሉ? Additional responsibility now because as an officer የራሴ ስራ ማድረግ as an officer ወጥቼ take calls for service ምናምን ነው ማድረገው investigate calls interview ምናምን አደርጋለሁ አሁን not only do I do that as well ሌላ ኦፊሰሮች የሚያደርጉትን ማየው እኔ ነኝ approve ማድረገው report give them direction support mentor ምናምን ብዙ additional roles አለን responsibility ነው እንግዲህ ባለፈው የሰራነው ፕሮግራም የተመለከቱ ሰዎች አንዳንዶች እንዴት ዩኒፎርም ለብሳ እንዴት አስፈቅዳችሁ ነው ወይ ፈቃድ አግኝታችሁ ነው ወይ ምናምን እያሉ ያነሱ ሰዎች ነበሩ በርግጥ አስፈቅደን ነው ያውንም አስፈቅደን ነው የባለፈው ቪዲዮ ከታየ በኋላ ቪዲዮውን ሁሉ ስልከንልሽ ለስራ ባልደረቦች መስሪያ ቤት ቦታ ያሳየሽው ነገር ነበርና አዩት ቪዲዮውን ምን ምላሽ መቼም አማርኛ ቢሆን ብዙ ባይገባቸውም ያንቺ ፓርት በእንግሊዝኛ ስለነበረ አንደርስታንድ ያደርጉታል ያስባሉ so each department የራሳቸው ሚዲያ አውትሌት አላቸውና ለነሱ ሼር አድርጋለሁኝ ፎቶ ኢንተርቪው ስናደርግ እሱንም ሼር on the community hub ካንተ ጋር እንዳደረኩኝ ሼር አድርገው ለኦፊሰሮቹ ምናምን አይተውታል ኢትዮጵያ ኮሚኒቲው ላይ ያለው ነገር አሳደሽ ተጽዕኖ ያለው ውጤት they embrace the community engagement ወተን እንደዚህ አይነት ነገር እንዳደርግ በጣም ይፈልጋሉ ከኮሚኒቲያችን ጋር እንድናወራ ኢንፎርም ኤጁኬት እንድናደርግ ይፈልጋሉ so ደስ ነው ያላቸው እኛም እንግዲህ አሁን ያው ፈቃድ አግኝተን አንቺ ከስራ ቦታሽ አስፈቅደሽ ነው ፕሮግራም የተሰራውና ፕሮሰሱ እንዴት ነበር በተለይ እንደዚህ በዩኒፎርም ሳይሆን እንዴ ምናምን የሚሉ ሰዎች አሉ በእርግጠኛ አንቺን ብቻ ሳይሆን ሌሎችን ፕሮግራሞች ስንሰራ ከሰዎቹ ጋር ፈቃደኝነት አግኝተን አንዳንዶቹ ጋርም ተፈራርመን በጣም እንትኑ ሳይን አድርገው ምናምን ነውና አንቺ ጋር የነበረው ምላሽ ባለፈው ምን ጥያቄ ስለነበረ ጠቅላላ አድርገሽ so the process አሁን ሜሴጅ ስታደርገኝ ልመጣ ነውና ሌላ ኢንተርቪው ማድረግ ፈልጋለሁኝ ስትል እሱን ኢንፎርሜሽን ለፓትሮል ካፕቴን እና to the media the person that's in charge of the media ለነሱ ተላከ እነሱ ናቸው አንብበው approve የሚያደርጉት እና የመጀመሪያውን ስለወደዱት it was not an issue approving this one so ስለዚህ ፈቃድ ደርሶን ነው የምናደርገው ያለ ነው ከስራሽ ጋር ያጋጠመሽ አሉ ኢትዮጵያኖች definitely ያሰርሻቸው there has been ያሰርኳቸው even last week ከሁለት ኢትዮጵያኖች ጋር ኮንታክት ነበረኝ እና ውጡ ተብለው የመጠጥ የጠጡ ነበርና እና ሲጋራ ያጨሱ ውጡ ስንላቸው አንዱ በአማርኛ ለአንደኛው ይነግረዋል አንወጣ የተምናምን ያለ እየጮህበት ማለት ነው አንቺ አማርኛ እንደምትችል አላወቁም እሺ ከዛም እንደዛ ሲቹዌሽን ሲኖር usually one of them is being uncooperative እየሰማን አይደለም አክት የምታደርጉት no እሱ ፓርት ደኔ እየነገራቸው ነበር ውጡ መውጣት አለባችሁና ዲቴይን ናችሁ አይዲ ምናምን ይጠየቃሉ you know because it's a misdemeanor crime እንደዛ ማድረግ open container ይዞ ማጨስ ምናምን ማለት ነው እና ውጡ ስንበላቸው እምቢ በአማርኛ ነው የሚነግረው እንዳትወጣ እሱ አንደኛው ተነስቶ አረናን ይል ምናምን ይባባል አንደኛው ግን እምቢ ያለው ከዛም ግላባችንን አያደረኩኝ ናውጣ አልኩት በአማርኛ እና ሚጣዬ የኛው ነሽ አማርኛ ሚጣ the entire time ሚጣ ጄላት ውስጥ ደግ ሚጣዬ ያለ አሚን ጄላ ለወሰድ ነው ትራስፓስ አደረግነው ለ30 ቀን ዩዝ ማድረግ አይችልም እዚህ ኢትዮጵያ ያሉት ፖሊሶች ከናንተ ምን ይማራሉ አይ ኖ ያቅም ጉዳይ ምናምን እንዳለ ሆኖ ግን ቤዚክ የሆኑ ነገሮች treat people like humans I would say that for the police in Ethiopia
I actually saw a police station ኢትዮጵያ ሄድሽ እና የመጀመሪያ በር ላይ ያለው ሰውዬ በጣም ናይስ ነበር ፖሊስ ነው I showed him ፖሊስ ነኝ አሜሪካ ውስጥ እዚህ የእናንተን ማየት ፈልጋለሁኝ ብዬ ገባሁኝ I think sergeant ሆኖ መሰለኝ ወደ ውስጥ ስትገባ እንስር ቤትም ነገር አለ ሰዎች ለብር ማን ለማየት መጣሽ ነው ምናምን አሉኝ I was like no I just want to see how things are ran down here you know I'm a police in the US so like what ብሎ መነጫጭ going ነው ያስወጡኝና ያክስቴ ባለፈር ያጎቴ ወሰደኝ እና እየሳቀብኝ ነበር I just wanted to see how things run over there, right? Simple, you just treat people like you. Yeah. እንደው ኢትዮጵያ የሆነ ጊዜ ሄደሽ የነበረው ነገር አይተሽ በጣም አዝነሽ እንደነበር ኢትዮጵያ ላይ ብቻ ሳይሆን በተለያዩ ቦታዎች አለ እንደ አይነት በጉልበት የመጠቀምና ለነሱ ምን መልእክት አለሽ? እንደ ሰው እኔ ጉልበት አይደለም የተጠቀሙት ነው ነገር ያለው ቪዚት አድርገን አመነጫጭቆኝ ያስወጣኛልኩ I mean just respectfully ሰውን ማናገር አለብን አይደለ? If I'm not supposed to be in one location, ቀስ ብሎ ረጋ ብለው hey እዚህ መሆን አትችይም ወጥተሽ ፕሮሰስ አለ ጠይቀሽ መግባት ትችያለሽ ነገር ኤክስፕሌን ማድረግ ይቻላል ሰውን እንትን ከደሚን ከማድረግ ማለት ነው እንግዲህ ወደ ዋና ጉዳያችን ከመግባታችን በፊት ስላየሽ በጣም ታዋቂም ነሽ ሶሻል ሚዲያ ላይ በጣም የሆኑ ነገሮችን አይተሽ እነሱን አስመስለሽ ታረጋለሽ እና በዛ ላይ ነው ብዙ ሰው የሚያውቅሽ ኮሜዲ መስራት በጣም ደስ ይለኛል ሰውን ማሳቅ እኔም ስሰራው ራሱ እየሳኩኝ ነው የምሰራውና ደስ ብሎኝ ነው የምሰራው በሱ ታወቃለሁ በጣም ታወቂያለሽ እና መጨፈርም ወዳለሁኝ በተለይ ስፖርትም ሰራለሁኝ ስለዚህ እሱን እየሰራሁኝ others inspire ማድረግም ደስ ይለኛል በጣም ነው ደስ የሚለኝ ነው ምን ከፈሉ እንዳምጠጣ አስር ብልስታቸው እስካሁን ድረስ ስትፈነቃቅሉኝ ቆዩ በሳቅ ይሄ ምንድነው አንድ 5 ብር ውሰዱ 10 ብር ነው አልቀበልም ማለት በዚህ አይሰጡም ቢሊንዳ ያቱ ንፋስ ሊወስደው ነው የሁሉ በሳቅ ስትፈነቃቅሉኝ የዋልኩበትን ክፈሉ ይውጣ ሁሉም ቲክቶከር ያለ ፊሊተር ሁሉም ቲክቶከር ያለ ፊሊተር ሴት አልቀረ ወንዶ በፊሊተር ለምዶ መንገድ ላይ ይያዛል ፊቱ ተጨማዶ ወይነዶ ስንቱ ተለያየ በላይ ተዋዶ በአካል ሲገናኝ የሆነ ዘንዶን አይዘንዶ ከፍት ስጠብቂ ስፖርት ስሪ ላላችኝ ኦኬ አይ ካምስ ሪላክስ ሁሌም ነው የምሰራው ሪላክስ ኤክስኪውዝ ሚ ኖ ፋይቲንግ ጀስት ምን ነበረ ጀስት ፕሌይ ፕሌይ You see a sport. Dagaku. I'm making a sport. Wait. Excuse me. Close the door. No, get out. No. Excuse me. Oh, ነገ እንደቆም እንደሚሄድ ፈጣሪ ያወቀው ለቪዲዮ ብዬ ራሴን ሰባብሬ ነገ መቆሙ መከራ ነው ወይ እንደ ሳምሪ እንዳለውን ብቻ በመኖርበት በዚህ በሰሜን አሜሪካ ያለ መኪና መንቀሳቀስ ከባድ ነው በመንገዱ ላይ አደጋ ቢያጋጥመው ችግር ቢገጥመው በመኪናው ላይ አደጋ ቢደርስ በራሱ ላይ አደጋ ቢደርስበት ለዚህ ሁሉ ጠቀም ያለ ጉርሻ ምላሽ ለማግኘት ከፈለጉ ሀብተማርያም ሎ ፋርም ለጥያቄዎች ሁሉ ምላሽ ያገኛሉ ሀብተማርያም ሎ ኦፊስ በዚህ በዋሽንግተን ሲያትል 4 ኦፊሶች አሉን እንዲሁም በዳላስ ቴክሳስ የተከፈተ ኦፊስ አለ እንዲሁም ደግሞ በመላው አሜሪካ የምትገኙ በማንኛውም ስቴት ያላችሁ በሙሉ ከመኪና አደጋ ጋር የተያዘ ችግር ካለባችሁ በስልክ ቁጥር ደውሉልን ጥያቄያችሁ ሁሉ መፍትሄ እናገኛለን ደግሞ ሰላም ምላሽ እናስገኝሉታለን ሀብተማርያም ሎ ፋርም
ሙዚቃ ትወጃለሽ አንዳንዴ ሶሻል ሚዲያ ተጠቀሚያለሽ ጂም ትሄጃለሽ ስራሽ ራሱ ይሄ ራሱ ስንት ኪሎ ነው አሁን የምትሸከሙት 25 to 30 pounds all day እስከዚህ ስራ ላይ ባላችሁ ሰዓት እና ይሄ ራሱ ተሸክሞ ራሱ መዋል ራሱ አንድ ትልቅ ነገር ነው ምን አለ ከዛ ውጪ ስፖርቱ ነው የሚጠቅመው ወይስ ግዴታ ናቸው አሁን እዚህ ጋር ያሉት ነገሮች በሙሉ ይጠቅማሉ የማይጠቅም ነገር አለ የማይጠቅም ነገር የለም ሁሉም የሚያስፈልገኝ ነገር ነው you know when if the time comes አለኝ ቶሎቹ ግን to be honest እኔ ስፖርት የምሰራው አሁን የምሰራው in the long run it's going to help me stay healthy live longer you know በመቋሚያ ነው በመቋሚያ ከመሄድ አሁን በምሰራው ነገር at least I'll be able to walk on my own when I'm 60 70 and I'm pretty much working on my health you know I wish I knew when I was younger your daughter's age እንደዚህ ስፖርት መስራት ምናምን የሚጠቅም ነገር ቢሆን ባቅ ኖሮ ያኔ I would love to do that and even eating healthy is another one በጣም ልጅ ሆነሽ ነው የመጣሽው የባለፈው ቪዲዮ ላይ አውርተናል አይደል yep ልጅ ነበርሽ yes እና በጣም ከአያትሽ ጋር የነበረሽ ነገር በጣም የተቆራኘ ነበር እሱም ራሱ ብዙዎች ብዙ ብለው ነበር anyway በድጋሚ ስላየንሽ ደስ ብሎኛል thank you እንግዲህ ወደ ዋናው ቶፒካችን ስንገባ አሁን በተለይ በቅርቡ እኛ አካባቢ ላይ አደልቶ ነው በጣም የሚጠፉ ልጆች አሉ የት እንዳሉ አይታወቅም የፖሊስ መረጃ ምናምን ሁሉ ቦታ ተፈልገው የሞተ ሰው ተፈልገው ሁሉ ከናንተ ስራ አቋያ እንዲህ አይነት ነገሮች አሁን ሲደወላችሁ ወይም ደግሞ ሲነገራችሁ ምንድነው ምላሽ የምታረጉት ሁለተኛ ነገር ደግሞ ምንድናቸው መልሶቹ ለሁሉም መልስ የለንም right ግን there's procedure አሁን አንተ ደውለ ወይም መተለኔ ሄ ልጄ ወይም ከ21 አመት በኋላ adult ሆነው is missing betling I have to take a report right I have to ask you a description of what that person was wearing what was how long has it been since they've been missing there's contributing factors right sometimes people just go especially adult ከሆኑ right away report አይደረግም unless days ጠብቀ ስልካቸውን አያነሱም there's no bank transaction ምንም ነገር አያደርጉም so many layers cover መደረግ አለበት በተለይ adult ስትሆኑ ግን children of course right away dispatch ይደረጋል በመትነግረኝ ኢንፎርሜሽን ለአየው አካባቢ ይነገራቸዋል ኦኬ የ15 አመት ልጅ ይሄን ልብስ ለብሶ ትላንትና ነው የጠፋው ስልኩን አያነሳም ብዙ ነው እንደዛ የምትነገረን ሪሌይ እናደርገዋለን ሪፖርት እንወስዳለን እና ፎሎ አፕ ደግሞ ኢንቨስቲጌሽን ያደርገዋል as far as adults ጊዜ ይጠብቃል unless right they're vulnerable adults the people that are dealing with mental illness medication የሚወስዱ ወይም አንድ ሁለት ቀን ሶስት ቀን ሳይወስዱ መድኃኒታቸውን if they're going to be in danger እንደዛ ከሆነ right away ነው ሪፖርቱን የምንወስደው ግን አሁን ብዙ አንዳንድ ጊዜ ህፃናቶች ይጠፋሉ አይገኙም So are we talking about kidnapping or kidnapping ሊሆን ይችላል ያሉበትን ላይ ታውቅ ይችላል okay ይስላል ብዙ ነገር ነው ያለው መንስኤ የሚሆነው yeah so but የህፃኖቹ በጣም serious ነው amber alert ይላካል so ከወሰዳቸው የዛ ሰው maybe it could be like a custody too you know አባትም ወይም እናትም ልጆቻቸውን ወስደው ሊጠፉ ይችላሉ their vehicle plate is soon registered ይደረጋል amber alert ለሁሉም ሰው ነው የሚላከው even the public gets አይደለ ስልካችሁ ላይ ይመጣል yeah but description እንደዚህ አይነት ለብሰው ይሄንን vehicle ካላችሁ contact police the child is missing ነው የሚሉት so we do make the effort to find the child I mean of course nobody wants anything to happen በተለይ children like kidnapping is a serious crime ግን አንዳንዴ አሁን እንዳልሽው አባትና እናት አብረው አይኖሩም ወይ አንዳቸውን አልከሰል የሚኖራቸው እንደዚህ ያጋጥመው ማይቻለው ዲሲ አካባቢ አባት መጥቶ ልጁን ሰርቆ ይዞ ይጠፋል ስለዚህ እሱ ከስተዲ ከሌለው ያለ ፈቃድ መውሰድ አይችልም
That is correct. I mean, እንደ kidnapping ቆጠረው በገዛ ልጁ ማለት በተለይ ኮርት ላይ already decide የተደረገ ነገር ከሆነ you know depending on what the court says, you know, and then some days ይሰጣቸዋል አባት ለእናትም some days ይሰጣቸዋል or 50-50 custody ሊሆን ይችላል if they don't return the child in a timely manner too, that can cause a problem. So again, I would say በጣም serious ነው ልጆች ሲጠፉ missing person. I don't know which incidents you're referring to, especially DC, Virginia ውስጥ ያለው አንዳንዴ ደግሞ runawayም ሊሆኑ ይችላሉ teenagers, right? They're trying to escape and detach from whatever they have going on in the household, and that's the root that we want to get to. It's what's causing that behavior to continue. Why demo lalko? This is my own opinion, okay? What I believe, based off what I've heard, what I've experienced, you know, missing a person, deal adergalloing, you know, የጠፉ ልጆች አገኛለሁኝ train ላይ እናጠይቃቸዋለሁ ቤት ለምን መመለስ እንደማይፈልጉ ብዙ challenges አለ, okay? One of them being is mental health. Right, not having the right resources, whether it's medication, መድኃኒታቸውን አቁመው ሊሆን ይችላሉ. Those are factors that why ቤት ጥለው የሚወጡት ወይም or they don't want to take those medication or they want to get away from whatever they're experiencing at home. Mental health is huge, and that's something that we have to be able to talk in our community. Also be willing to connect with like therapists, counseling, and give them the help that they need. And then another one, it relates with mental health, stress and being overwhelmed, right? There's so many pressures that, for instance, a child or a teenager goes through, right? Whether it's life stress, environmental ሊሆን ይችላል, የኛም cultural pressure አለ አይደለ, expectation. We inspire them to have certain goals in life. And sometimes that might not be aligned with our desire. Now, እሱም pressure ሊያመጣ ይችላል ብዬ አስባለሁኝ. You can always correct me. ግን አሁን ቅድም ስታነሺው አንዳንድ የጠፉ ልጆች አገኝና ወደ ቤታቸው መመለስ አይፈልጉ ምናምን ትያለሽ። ግን እድሜያቸው ከ18 ዓመት በታች ከሆኑና እንደዚህ ጠፍተው ብታገኛቸው ግዴታ ወደ ቤታቸው መመለስ ግዴታ የለም? አይገደዱም? So yes, especially missing person ተብሎ alert ካለ ስማቸውን run ሳደርግ ከእናት ወይም አባታቸው family member or guardians እሱን ከላኩ በኋላ ስማቸው ሲስተም ውስጥ ይሆናል። ካገኘኋቸው በኋላ I have to detain them and explain to them the parents wants you home, right? Again, if always try to connect them with the counseling service as a whole, as a family, so they can work their problems through. Again, they still have to መመለስ አለባቸው. If they don't give me the proper identification, የእናታቸውን phone number ምናምን ካልነገሩኝ, I would take them to the hospital, children's hospital, and then the social worker has to be able to get that information to release that child to their proper guardian. Supervision center አለን እዚህ ሚኒያፖሊስ, እዛም መሄድ ይችላሉ፣ እዛም ድሮፕ እናደርጋቸዋለን። ፓረንቶቹስ የሚጠየቁበት ጉዳይ የለም? ፓረንቶቹ if they're እነሱ ናቸው ሪፖርት የሚያደርጉት አይደለ? That's how I know that the person is missing, መጥፋታቸውን። ስለዚህ ወደ እነሱ ነው ምን መልሳቸው። question ምናምን እነሱን አናደርጋቸውም unless it's a safety concern. If the child says I'm being abused ወይ ምናምን ካለች, again the hospital is another place we can take them to, like the children's hospital, and then we connect them with social worker. They have social workers እዛ ውስጥ የሚሰሩ connect ያደርጋቸዋል and so on. Yeah, and then child protection involve ይሆናል at that point depending on what the situation entails. ለምሳሌ አሁን እንዳልሽው ሜንታል ችግር ያለባቸው ልጆች እንግዲህ ያው ያለባቸው ነገር ኦሬዲ ታውቃለህ፣ ያው ሜንታል ፕሮብሌም አለባቸውና ከፓረንት ከቤተሰቦቻቸው አኳያ ነው ከመንግስትም አኳያ ልጆቹ የተለየ ጥንቃቄ ያው ስፔሻል ኒድስ የሚያስፈልጋቸው ከሆነ ምንድነው መደረግ ያለበት? So for instance አንድ እናት
ልጇን ሳገኝላት oh she hasn't been taking her medication and these are her behaviors when she leaves here እንደዛም ስትል always there's some ties to like caseworker that's going to help her navigate through that issue and እናትየዋ already knows that information and ካላወቀች ደግሞ resource information share ማድረግ ነው the important part is sharing information ምንድነው ይሄ ሰው የሚያስፈልገው how can we help them be in a stabilized environment so it goes back to መጀመሪያ ለጠየቀኝ question it's more than just arresting ብዙ ነገር ነው የምናደርገው we wear different hats you know ሌላ ሳው መፍትሄው ላይ አንዳንድ ፋሚሊዎች ላይ ሲንግል ማዘር አሁን በተለይም ደግሞ እንደ ፋሽን ሆኗል ሲንግል ማዘር ይሆንና ብቻቸውን በጣም ኑሮ ይከብዳቸዋል ልጆቻቸውን በስነ ስርዓት መቆጣጠር ከትምህርት ቤት ሲመጡ ሆምወርካቸውን ቼክ ያለ ማድረግ ነገር ጊዜ የላቸውም ወይ ሁለት ስራ ሊሆን ይችላል የሚሰራው እንዲሁም ደግሞ እንደዛ ሴም ታይም ደግሞ ሲንግል ፋዘር የሚሆኑ ሰዎች አሉና በነዛ በሁለቱ በቤተሰብ ጉዳይ እዛ ታች ያሉት ልጆች ይጎዳሉና በእንደዚህ አይነት ጉዳይ ላይ የሚታዩ ሰዎች ላይ ምንድነው ያንቺ አስተያየት support system ነው የሚያስፈልገው you right single parent ሞትም ሊያለያየን ይችላል አይደለ not only the separation ግን support system create ማድረግ ይቻላል አሉ ኮሚኒቲዎች እንደዛ help የሚያደርጉ it goes back to finding these important information so they're able to have tutors አሁን ለሆምወርክ ላልከው ነገር ቱተሮች አሉ ትምህርት ቤት ሪሶርስ ኦፊሰርስ አሉ እሱን ነገር ኮኔክት የሚያደርጉ you know ዋናው ሶሉሽን የሚጀምረው የት ሄጄ ነው ይሄንን ሄልፕ ማግኘት የምችለው ለሚለው ጥያቄ እሱን ኢንፎርሜሽን ኮሚኒቲ ላይ እንደዚህ ቢውልድ ለማድረግ ምን መደረግ አለበት conversation አይደለ ካልተናገርክ it's important to have that outlet to share what you're experiencing so you can get the right help you know problem in yazarga ጸጥታልክ you're not going to find solution it's difficult ከሱሳይድስ ጋር በተያያዘ እሱም አሁን አንድ በጣም ችግር ነው ልጆች በተለይ ደግሞ ከሶሻል ሚዲያ በኋላ ልጆች ራሳቸውን ያጠፋሉ እንግዲህ ብዙ ነገሮች ኤክስፔክት የሚያደርጉት እንደዋሉ ወይ ሜቢ ያንዱ ላይፍ አንዱ ሜርሴዲስ ቤንዝ ልትነዳ ይችላል እድሜ ኩያዋ ወይ እድሜ ኩያው የተሻለ ኑሮ እየኖረ ይሆናል ወይ የተሻለ የሚመኘው ያኛው ደግሞ አብረን ተምረን አብረን አድገን እንዴት እሱ ምን አይነት ኑሮ እየኖረ ብለው እንዲሁም ደግሞ በተለይ ደግሞ በዚህ ሀገር እድሜያቸው 18 19 17 የሆኑ ሰዎች ኤክስፔክቴሽናቸው ውጭ ሆኑና በእንዲያን ነገር ላይ ይጋለጣሉ አይተሻል እንዲያን ነገሮች ያጋጥማሉ እዚህ well I mean suicide ሰማለሁኝ እኛ ኮሚኒቲ ውስጥ ሃይ እንደ የሆነ ነው you know I don't have the best answer to say I'm not a therapist right again so suicide እሱ ራሱ ያሳዝናል nobody should lose their children family member to a suicide right ቀላል ነገር አይደለም and what is the ultimate help for that I actually don't have an answer the ultimate help of that but it's giving your child ስታሳድጋቸው affirmation they're good the way just they are you know ቀን በቀን የምትነግራቸው ነገር mentally build እያደረጋቸው ነው no matter how their environment is አንተ የምትነግራቸው build ስታደረካቸው ድረስ እሱን ይዘው ነው የሚሄዱት አይደለ no one else can tell them anyways አንተ ያልከው compare ራሳቸውን ከሌላ ሰው ጋር ስላልከኝ ነው if you build them up in the house they're not going to go out there and compare themselves to others ስለዚህ ዋና ጉዳይ ያለው መሰራት ያለበት ቤተሰብ ላይ ነው ያልሽ ነው ውስጥ ቤተሰብ ውስጥ ነው and then pressure አለማድረግ ነው ስናያቸው ህፃኖች ናቸው you know we can give guidance and support that as a parent that's our duty you know we can tell them what's a better option than what they're wanting to do and maybe balancing that out meeting right in the middle እንጂ እኔ ባልኩት ይሆናል ምናምን አይሰራም ንገሪያቸው አዳምጧቸው ባያቸው መሰማትም አለባቸው የራሳቸው ሰው ናቸው አይደል እንዴ ትንሽ ሊሆን ይችላል ግን they have their own emotions they're able to speak their own
desire እና ስለዚህ መስማት ጥሩ ነው ያኛ ባደግንበት ሁኔታ እናይና ዝም በል ቶሎ ሊያወሩ ሲሉ መቁረጥ ልጆቹን ዝም በል ትክክል አይደለም እንደዚህ ምናምን እያልን እዛኛ ባደግንበት ሁኔታ ልጆቹን እዚህ እንደዛ የማድረግ ነገር አለ no it's a different generation አይደለ አዳፕት እያደረግን እኛም ራሳችንን ቼንጅ እያደረግን አክሰፕት ማድረግ አለብን ቼንጅ አይደል እና so it makes me sad to let suicide tapping ሲመጣ you know because I don't think anyone has the ultimate answer that will solve suicide but there is help out there you know እንዳይጎዱ ሰው ማናገር ከፈልጉ there is a suicide hotline they can call easily እና again that's ምን ትመክሪያለሽ ለፓረንቶች ካንቺ ኤክስፒሪየንስ አንቺም እናት ነሽ የልጆች እናት ነሽ ተሳደያለሽ ካንቺ አኳያ ወይም ደግሞ በቅርብሽ ከጓደኞች ወይ ደግሞ ከመታየሽ ሰዎች ጥሩ ሁኔታ ላይ ያሉ ቤተሰቦች ልጆቻቸው በጥሩ ስነ ምግባር ያደጉ ልጆች ለሌላው ቤተሰብ ደግሞ ከእናንተ ምን ትምህርት ይወስዳሉ ከሚለው አኳያ ባንቺ አስተያየት ምን ትመክሪያለሽ ልጆችን እንዳልከው ጸጥ በል እኔ ያልኩት አፈቁጭ በል ተነስተኛ እሱ ቀርቶ it's building that relationship you can still be the parent and a friend to your child and have that open communication I believe that's really important because over time you know as a parent የተማርኩት ነገር ነው መስማት መልመድ አለብኝ እኔ የምፈልገው እሷ ላትፈልግ ትችላለች you know understanding those things and again መስማት በጣም important ነው ሰላም ጤና ይስጥልኝ አየለ እባላለሁ የሳይበር ሴኩሪቲ ባለሙያ ነኝ በዚህ በሳይበር ሴኩሪቲ ሙያ ለረጅም ዓመታት ሰርቻለሁ አሁንም በመስራት ላይ እገኛለሁ እንደሚታወቀው የሳይበር ሴኩሪቲ ሙያ በአሁኑ ሰዓት እጅግ በጣም ተፈላጊ ለዚህም ነው የአሜሪካ ዲፓርትመንት ኦፍ ዲፌንስ ወይ ዲፓርትመንት ኦፍ ዎር የተባለ የሚጠራው የመከላከያ መስሪያ ቤት ያለበትን የሳይበር ሴኩሪቲ ባለሙያ እጥረት ለመቅረፍ የሳይበር አፕሬንቲስሺፕ ፕሮግራም አዘጋጅቶ በማስተዋወቅ ላይ የሚገኘው ስለዚህ በዚህ ፕሮግራምም ሆነ በሌሎች ተመሳሳይ የሳይበር ሴኩሪቲ የሥራ ዕድሎች የበለጠ ተመራጭ ለመሆን አዲስ ሳይበር ባዘጋጀው የሳይበር ሴኩሪቲ ሰርቲፊኬሽን ትሬኒንግ ፕሮግራም ላይ እንዲሳተፉ የምንጋብዘው በዚህ ባዘጋጀነው ፕሮግራም ውጤታማ ለመሆን የሚያስፈልገው ሁለት ነገር ብቻ ነው አንደኛው በማናቸውም የትምህርት መስክ ዲፕሎማ ወይም ዲግሪ ካለው ሁለተኛውና ዋናው መሰረታዊው ነገር ደግሞ የርሶ ፍላጎትና ቁርጠኝነት የሰራናቸው ፕሮግራሞች አሉ እንደዚህ አደልት ሆኖ ከመጥፋት ጋር እኛ ጋር አንድ ልጅ ጠፋ ፓስፖርቱ አለ ታወቂያው አለ መጨረሻ መኪና የነዳበት ሰዓት አለ መጨረሻ ሲነዳ ትኬት አግኝቷል ትኬት ካሜራ ወጥቷል ኡበር ሲሰራ ከየት አርስቶ የት እንደወረደ ይታወቃል ከዛ በኋላ ከ3 ከ4 ቀን በኋላ መኪናው ተገኝታለች መኪናው ሲገኝ አይዲው አለ የባንክ ካርዱ አለ ሁሉም ነገር ተቀምጦ ነው የጠፋውና አሁን ወደ ከጠፋው 6 አመት እና ከቤተሰቦቹ ያው ቆይታ አድርገን ነበርና ምን አሉ ልጁ ጥሩ ተማሪ ነው ጥሩ እየሰራ የነበረ ልጅ ነው አንዳንዴ 6 ወር ይጠፋና ይመጣል ከዛ ደግሞ 1 አመት ይጠፋና በቃ ጥፍት ብሎ ይመለሳል እንደዚህ ሆኜ ነበር ራሴ ላሳክል ነው ይላል አሁን የመጨረሻው ሲጠፋ እንደለመዱት ከ1 አመት በኋላ በቃ ይመጣል ምናምን ብለው 1 አመት ፖሊስ ያልተመለከተ ምናምን አላለም አሁን 6 አመት ሆነ ፖሊስ ራሱ የተመለከተው ከጠፋ ከ1 አመት ከ2 አመት ምናምን በኋላ ነውና እንግዲህ ፖሊስ እስካሁን ያለው ኢንቨስቲጌሽን መረጃ እዚህ ድረስ ነው ያለው እቃዎች ተገኝተዋል ግን ተገኘ እሱ ልጅ አልተገኘም ኦኬ እና እቃዎቹ ምንም የጠፋበት የለም ካርዱ አለ የባንክ ካርዱ ድራይቨር ላይሰንሱ ፓስፖርቱ የተከራየበት ቤት እቃው ራሱ ኮምፒውተሩ ክፍት እንደነበረ እቃው ፓስፖርቱ እንደቀበቀ ኖርማል ነው ኖርማል ወጥቶ ስራ የሚሰራበት ኡበር የሚወጣበት ሳላ ላይ ወጥቶ ኡበር ያው እንትኑን ልኮላቸዋል ትራኪንግ የኬታ ወርዶ የት እንደጫነ ምናምን እዛ የመጨረሻ ከስንት ቀን በኋላ መኪናው ተገኘች መኪናው ሲገኝ የባንክ ካርዱ አለ ላይሰንሱ አለ መኪናውስ ምንም የጠፋ የለም መኪናው አልተገጨም ምን አላለም ያ ከባድ ነው አሚን ምንም ባልተረጋገጠ ነገር ላይ እንግዲህ እንዲህ ነው ማለትም አይቻልም እንግዲህ ያው ቤተሰቦች በጣም ቼኪን ማድረግ በጣም ከባድ ነው ቼኪን ማድረግ ኢምፖርታንት ነው ብያምናለሁኝ and I hope they find him for them because it could be stressful for the family that's going through that and one thing I would say too be your own advocate case number አላቸው ሪፖርት ካደረጉ እየደወሉ መጠየቅ
you know research አድርገው ይሄን outlet check አድርገናል ወይ አፕዴት እንፈልጋለን ብለው መደወል አለባቸው እና እነሱም ራሳቸው ሪሰርች እያደረጉ ኦኬ ይሄንን ሞክረናል ወይ ይሄንን ሞክረናል ብለው ቢጠይቁ that would help as well investigation እና follow up ማድረግ it's important ከዚህ ጋር የተያዘ የምትነግሪ ነገር አለ ወደ ሌላ ጉዳይ ከመሄዳችን በፊት so just there's a few things that I wrote down because you had asked me why do people want to run away you know and yeah. I wrote like to create boundaries to create a privacy የራሳቸውን ኑሮ መኖርም የሚፈልጉ ሰዎች አሉና ከዲአታች ማድረግም የሚፈልጉ አለ እነሱ ግን ከ18 ዓመት በታች መሆን ይችላሉ መምረጥ ይችላሉ no እነሱማ for the adults ነው ማወራው yeah ለቲኔጀሮች ምናምን ህፃኖች አይችሉም of course you need your guardians ግን ለትላልቆቹ ሰዎች ነው እንደዛ ማለት እነሱ maybe they just want to be left alone not necessarily be a missing person የራሳቸውን ኑሮ ማኖር ፈልገው እሱን ኢንፎርሜሽንም ሼር ከተደረገ ለፋሚሊያቸው እነሱም they will stop looking right so that's the point I wanted to አንዳንድ ነገር ደግሞ ለማለት ፈልጋለሁኝ missing child report ለማድረግ ከፈለግን ማለት ነው በጣም ኢምፖርታንት ነው the last area የነበሩበትን ሎኬሽን ምን ልብስ እንደለበሱ ከዛ በፊት የሆነውንም ነገር ሼር ማድረግ አለባቸው whether ተጣልተው ነው ግልጹን ማለት ነው ግልጹን yeah because that will bring solution okay ከፓረንት እና ከእናት ጋር ተጣልተው ከሆነ ጓደኛ ቤት ሄደው ነው ሊያድሩ ነው ወይስ ጓደኛ ቤት ነው የሚደበቁት ትምህርት ቤታቸው የሚሄዱበትን ከሌላ ከጓደኞቻቸው ፓረንት ጋር ቼክ እንዲደረግ ማለት ነው it's really important to be open እና ለፖሊስ መናገር እንዳልኩሽ ነው የኛ ሰው ትንሽ አንደኛ መፍራትም ነገር አለ እንደዚህ ሆነ ሲጠፉ ወይ አርገዋቸው ነው ወይ ልጆቹን ጋር ጥቃት አድርገውባቸው ከሆነ ወይ በድሏቸው ከሆነ ያንን እንዲታወቅባቸው ስለማይፈልጉ የመደባበስ ነገር ሊሆን ይችላል በዛ ማለት ደግሞ ልጅ ጠፍቶ የመገኘቱ ሁኔታ በጣም የጠበበ ነው የሚሆነው I mean it's okay to conflict ከልጅና ከአባትና ከእናት it's normal normalize ማድረግ አለብን right የኛ community there's a stigma when it comes to mental challenges ስለነሱ ማውራት አሁን open የሆኑ ነው more people and they're communicating እና ብዙ ምንማረው ስንናገር ነው I'm not alone so and so is experiencing these things as well now open communication is received well if we want change in our life and then I want to go back to the suicide part because I know I didn't say much about that there's always help out there there's always support and whoever is watching this that's experiencing that the national number is 988 that you can call and get help ለዚህ ስቴት ብቻ ነው ለሁሉም yeah it's a suicide hotline so they can get help and even within their state within their county within their city there's so many help so በጣም አሪፍ እንግዲህ በዚህ ጉዳይ ላይ በሱሳይድ ጉዳይ አወራን በሚጠፉ ልጆች አወራን በጣናቶች አወራን በሱ ጉዳይ ጠቅላላ አድርገሽ ለቤተሰቦች ይሄን ቪዲዮ ለሚመለከቱ ሰዎች ጠቅላላ ያለች አጭር መልእክት ምን ማድረግ እንዳለባችሁ ንገሪና ወደ ቀጣዩ እናልፋለን to sum everything up ልጃችሁን ወይም adults check in ማድረግ very important open communication ነው የሚጀምረው አይደለ and then building them up let them know that they're special you value them you respect them create that safe space for them to come have those conversations with you as a parent adults I mean create a network that's going to support you I think that's really important no matter life የኛ life it's a challenge right አንዱ ሳልቅ ወደ አንዱ ነው የምንሄደው ግን having those supports and knowing where to get help is really important and there is always help out in the community አሉ ብዙ ቦታ connect ማድረግ የሚችሉበት በጣም አሪፍ እንግዲህ እኔ መጨረሻ ጥያቄ የሚሆነው በተለይም ደግሞ እዚህ ሀገር አሁን እኛ ሀገር እኔ በነበርኩበት ሰዓት ሰዎች ፖሊስ ለመሆን ኢትዮጵያ ምን ደረጃ ላይ ሲሆኑ እናውቃለን እኔ በነበርኩበት ሰዓት አሁን ተለውጦ ይሆናል አላውቅም እዚህ ደግሞ እንዳንቺ ባንቺ ሙያ ውስጥ ለማለፍ ለሚፈልጉ ወጣቶች ምን ማድረግ ነው ያለባቸው
ምንድነው የሚያስፈልጋቸው ቢገቡስ ያለው ቤኔፊት ምንድነው? ሁለተኛ ደግሞ ፖሊስ መሆንን የሚፈሩ ሰዎች አሉ፣ ይፈራሉ። ፖሊስ በመሆኑ እንግዲህ ያለው ጊዜ ውጭ ላይ ከሰው ጋር የምናየው ነገር ግብግብ ምናምን ብለው ስለሚያስቡ ለሚፈሩም ሰዎች ምን ታያቸዋለሽ? So ለዚህ ስቴት ብቻ ነው ማውራት የምችለው because ሌላ ስቴት different criteria ሊኖራቸው ይችላል። Minimum of 2 years of law enforcement degree ያስፈልጋል if you want to be in law enforcement. And once you're done with that law enforcement skills program አለን እሱንም complete አድርገን you have to take a post test through the state ማለት ነው እሱን ማለፍ አለብህ እሱን ካለፍክ በኋላ you can apply to any agency again once you get the interview once you put in you have to pass psychological physical testoች አሉ ማለፍ require የሚያደርግና again it starts from the education portion you're continuously learning things are changing some of the statutes change ይደረጋሉ you know so መማሩ አያቆምም የሚቀጥል ነገር ነው ግን እሱ ነው the base የሚያስፈልገው ቻሌንጅስ የሚፈሩ ሰዎች አሉ ለመግባት ፖሊስ ሲባል የሚስሉ ሰው አሉ ከዚህ ከመደባደብ ጋር ከሰው ጋር ፋይት ከማድረግ ራስን ህይወትን እስከማሳደድ ድረስ ብለው አሰው የሚፈሩ ሰዎች አሉና ቻሌንጅ Okay, so let me talk about the challenge እንትን ፖሊስነት ሰውን መደባደብ አይደለም you know መፍራት አያስፈልግም it's all about de-escalation how you talk to people how do you build that rapport and someone convinced ካደረከው it's easy to put them in handcuffs right and then sometimes people disorderly ሊሆን ይችላሉ ሊጮሁብህ ይችላሉ ግን ከሰማሃቸው ምን የሚሉትን give them time patience ያስፈልጋል serving with compassion right because ultimately I don't know what the other person is experiencing in their life to have them in that situation where they're at but I know I have a duty to carry out what I need to do all I have to give them time to vent out እና የሚያስፈራ ነገር አይደለም we are here to serve and protect them እናደርጋለን so I don't think I don't live by fear. ስለዚህ ቻሌንጅ የለውም። ቻሌንጅም አለው የሌለው ስራ የለም የሌለው ስራ የለም ግን it's just there is challenges but those challenges are you're able to overcome. You know, fear you can't live life with fear. የትም ስራ ስትሆን የሆነ ነገር happen ሊሆንብህ ይችላል አይደለ? ይሄም the same thing ነው. Yeah. But we do run towards fire. I get it. But that's the ultimate reward. You're protecting others. The benefit is you can retire at 55. Oh, 55? Yeah. 65 አጠብቂም 10 ዓመት early ማለት ነው. Yeah, and the retirement plan is great, right? It all depends. So again, I don't know what Virginia does or Maryland. I'm sure they have their own bonuses, right? So they do have a great benefits, health benefit for you and your family. And we're always hiring for a police officer, so you are more than welcome to come to Minnesota and apply for us. pull over አርገሽ ስትጂ የሚያቀሽ ሰውን አበሻ ነሽ ደግሞ አበሻ ደሞሽ ደግሞ አንቺን ብዙ ሰው ያቀሻል በቲክቶክ ምናምንና አይሉም አጋጥሞሽ አይቀር I see them everywhere. Pull over ብቻ አይደለም I see them everywhere. አውዚማ ራሱ ስቴዲየም ውስጥ ራሱ ዝነኛ ነሽ አበሻ ያቀሻል That's a good thing, right? No, and the ቢያጋጥሙኝም it's a good conversation, right? እኔ የሚያውቁኝ በመሳቅ በሰውን ማሳቅ እና በመደነስ እና በስፖርት ስለሆነ I joke around with them, so አንዳንዶች ደግሞ እንደሚያውቁሽ እንደ ኢትዮጵያዊነት ወስላለሽ ምናምን መልክሽ ምናምን በጣም ነው ደስ የሚላቸው you know እነሱንም ስላኮራውኝ በጣም ደስ ይለኛል you know አማርኛ ትችላለች ምናምን ይላል yeah of course በጣም አሪፍ እንግዲህ ከነጋ የነበረኝ ቆይታ እያጠናቀቅኩ ነው ግን ትንሽ ደግሞ ስለዚህ አሁን ስላለንበት ነገር እንደ መግቢያው ላይ ቅድም አይተሻል ምግቦች አሉ የተለያዩ ሙዚቃ አለ የባህል ምግቦች አሉ ይህ ነገር መደረጉ ስታዩ አሁን በተለይ ትናንት ቢዝነስ ልጆች ምን ስሜት ነበራቸው ሲያዩ ምን አሉ በተለይ ደግሞ ዛሬ ቢመጡ ነገ ቢመጡ ደግሞ ሞር ብዙ ሳይሆነ የትናንት የነበራቸው ስሜት ግን ምንድነው ምን ነበር ማሚ እስከ ዛሬ እንዴት ሆናል አሉ No, you know the community festival አላቸው አይደለ እዚህ not as big as this ግን አላቸውና እዛው ይዣቸው ነው የሚሄደው
Ethiopian Day ሲሆን and they enjoy it. They love the shirts, the different colors. የኛም ባንዲራ ማድረግ ምናምን በጣም ነው ደስ የሚላቸው. So we're proud Ethiopians. ያ እኛም እንግዲህ በየአመቱ እኮ የምናመጣው ቤተሰብ ልጆቻችንም ያለው ነገር እንዲያዩት በዓላቸውን በተቻለ መጠን ኔትወርኩን ለመፍጠር ያለው ነገር እንዲያዩት ነው። I mean ጥሩ ነው፣ በጣም ቆንጆ ነው. I enjoy stuff like this. So ልጆችም ይወዱታል። ከዛ ቪዲዮ በኋላ ኢትዮጵያ አልሄድሽም እና የኪችኑስ ነገር አበሻነት ከሽሮ ብቻ ነው የምችለው አልሽ? ሌላ ነገር አዳበርሽ? ኩኪንግ እችላለሁ እንግዲህ ምን? No, seriously, I cook and I'm the best cook. ቤት ውስጥ ማለት ነው። እንጀራ ምናምን አኩክማ ኖርማሊ ፓስታ ምናምን እሰራለሁ። ጊዜ አለ? እንጀራ አልሰራም። አይኖቹ አልወጣ ብሎኛል። ሞክሬያለሁ። እንጀራው አይን አልወጣ አለ በማማሰያ ቢሆን No, I do cook for my family, so yeah. ስለ ፋሚሊ ምናምን ባለፈው ስላወራን ነው። አሁን ደጋግሜ ያልጠየቅሽ ደመደጋገሚውና የባለፈውን ቪዲዮ ማየት የሚፈልጉ ሰዎች ማየት ይችላሉ። በእኔ በኩል እንግዲህ ባለሽ ጊዜ አጣበሽ ከሳሁን ስራ ላይ ነሽ መተሽ እንግዲህ ለኮሙኒቲያችን የሚጠቅም ነገር ባለፈው ብዙ ሰው ካንቺ ተምሯል። አሁንም ይሄን ነገር መተሽ ለኮሙኒቲያችን እንዲህ አይነት ኢንፎርሜሽን ልታረሽ ፈቃደኛ ስለሆንሽ እጅግ አድርጌ እያመሰገንኩ በእኔ በኩል ያጠናኩ። በአንቺ በኩል ቀረ የምትዩ የምታመሰገኛ ሰዎች ካሉ ቤተሰብ ሊሆን ይችላል ማንንም የምታመሰገኙ ካለና የቀረ ሀሳብ ካለ ሁሉንም አመሰግናለሁ። ሁሉም ሰው ያየውና ሰፖርት ያደረገኝን I appreciate you. አንተም ይሄንን ጊዜ ሰርተስ ኢንተርቪው ስላደረግኝ በጣም ደስ ብሎኛል። አመሰግናለሁ. And I wish I had said more about suicide awareness and እንመጣለን በየአመቱ. You know, that's something I'm very passionate in. Mental health in general, you know? And there's mental health professionals that can help as well our community. That's something maybe you need to do. Interview them so you can get the correct answer for prevention, you know. I wish I had said more about in that aspect of it. But thank you for giving me that opportunity. አንድም ሳይካትሪስት አድርገናል እኛም እናደርጋለን በተቻለ መጠን እንግዲህ ለኮሚኒቲያችን የሚጠቅም መረጃዎች ለማቀርብ እንሞክራለን። ብዙ ሰው አሉ and I've noticed on social media ላይፋቸውን ኦፕን አድርገው they talk about mental health እና በጣም ነው መሰማቸው እና በጣም ነው ደስ የሚለኝ። እንደዛ አይነት culture create ማድረግ አለብን where we're going to be open and discuss our issues and not be judged. Judgment ነው የምንፈራው ከሌ ምን አለኝ ይሄንን ብናገር ምን ይሉኛል የሚለው ነገር demolish ማድረግ አለብን እና truly what we're experiencing share አድርገን help seek ማድረግ አለብን ብዬ አምናለሁኝና and I'm thankful that you made me part of it anyways. ያ በጣም አሪፍ እንግዲህ በቀጣይ ደግሞ እግዚአብሔር ፈቅዶ ተመልሰን መተን እንገናኛለን። ባለፈው ስንገናኝ እንግዲህ አሁን የነበርሽበት ስልጣን ላይ ነበርሽ። አሁን ሰርጀንት ሆነሽ አይደል? ቀጣዩ ምንድነው ከዚህ በኋላ? ሉተናንት ነው ግን ገና ሰርጀንቱን ኢንጆይ ላድርገው። ስለዛ ነው የኛ ቪዲዮ የነካው በቃ ወደኋላ የለም እና የሚቀጥለው ስንገናኝ ደግሞ ባለፈው በኋላ አንድ ስልጣን ከፍ ብለሻል። አሁን ደግሞ ከዚህ ቪዲዮ በኋላ በሚቀጥለው ስንገናኝ ሉተራን የሚባለው ስልጣን ላይ ደግሞ ደርሰሽ እና ደግሞ ትሆኛለሽ። በጣም ሃርድ ወርከር ቤስት ማዘርስ በጣም ኢንተርቴይንመንት ኮሜዲ ሁሉ ነገር ላይ ያለሽ ለዛም ነው ሁሉ ነገር ያለውና Thank you from your mouth to God's ear. ይሆናል። ስለነበረ ነገር እጅግ አድርጌ አመሰግናለሁ። በጣም ቴንክ ዩ። የተወደዳችሁ እንግዲህ በዚህ ፕሮግራም ላይ በተለይም ቤተሰቦች ብዙ ነገር ተምራችኋል ብዬ ተስፋ አደርጋለሁ። ከባለፈው ቪዲዮ ብዙ ተምራችሁ በድጋሚ ደግሞ እግዚአብሔር ረድቶን በድጋሚ አግኝተናት ለህብረተሰባችን ለኮሚኒቲያችን በቂ የሆነ መረጃ አስተላልፈናል። ስለነበረ ነገር እጅግ አድርጌ አመሰግናለሁ። የምንገኘው በድጋሚ 43ኛው የኢትዮጵያውያን የሰሜን አሜሪካ የስፖርት ውድድር ላይ ሜንስታ ነው የምንገኘው። ይህን ፕሮግራም እንዲያምር እንዲደምቅ ስፖንሰር ያደረገን ሀብተማርያም ሎ ፋርም ነው። እንግዲህ ሀብተማርያም ሎ ፋርም ሲባል የሚገኘው ሲያትል ነው። ዋና ኦፊሱ ሲያትል ወደ 8 ኦፊሶች አሉት ቨርጂኒያ፣ ዳላስ። በተለይም ከመኪና አደጋ ጋር በተያያዘ ጉዳት ቢደርስቦ ወደኛ ይደውሉ። ሀብተማርያም ሎ ፋርም ችግራችሁን በሙሉ ከመኪና አደጋ የተመለከተ ጥያቄዎቻችሁን ሁሉ ምላሽ ያገኛሉ። ስልካቸውን እናስቀምጣለን። እኛም እዚህ ቦታ ላይ ተገኝተን ይህን ፕሮግራም እንድንሰራ ስፖንሰር ስላደረጉን እጅግ አድርገን እናመሰግናለን። ከሰርጀንት ጋር የነበረን ቆይታ ይሄን ይመስላል። በዚህ በሰሜን አሜሪካ ስፖርት ላይ ብዙ ፕሮግራሞች አሉ። ፕሮግራሞችን ይቀጥላል። የዛሬው ግን በዚህ አበቃ። በሌላ ፕሮግራም እስከምንገናኝ ባላችሁበት ቸር ሰንብቱ። በምንኖርበት በዚህ በሰሜን አሜሪካ ያለ መኪና መንቀሳቀስ ከባድ ነው። በመንገዱ ላይ አደጋ ቢያጋጥሞ ችግር ቢገጥሞ በመኪናው ላይ አደጋ ቢደርስ በራሱ ላይ አደጋ ቢደርስቦት ለዚህ ሁሉ ጠቀም ያለ ጉርሻ ምላሽ ለማግኘት ከፈለጉ
ሀብተማርያም ሎ ፋርም ጥያቄዎች ሁሉ ምላሽ ያገኛሉ። ሀብተማርያም ሎ ኦፊስ በዚህ በዋሽንግተን ሲያትል 4 ኦፊሶች አሉን። እንዲሁም በዳላስ ቴክሳስ የተከፈተ ኦፊስ አለ። እንዲሁም ደግሞ በመላው አሜሪካ የምትገኙ በማንኛውም ስቴት ያላችሁ በሙሉ ከመኪና አደጋ ጋር የተያዘ ችግር ካለባችሁ በዚህ ቁጥር ደውሉልን። ጥያቄያችሁ ሁሉ መፍትሄ እናገኛለን። ደግሞ ሰለ ምላሽ እናስገኝሉታለን። ሀብተማርያም ሎ ፋርም